ሆነ የተመለከው አይደለ? ስለዚህ እርሱ ጥያቄ ይለያል። ይሮቻ አድርሰሃል ወይስ አላደረስክም ምናምን አይደለም። የሱ ጥያቄ አምልኩኝ ብለሃል ወይ እነዚህን ህዝቦችን ሲያመልኩ ኖረዋልና ብሎ ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ኢብን መርየም አንተ የማርያም ልጅ ዒሳ ሆይ ይለዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡምየ ኢላሀይን ሚን ዱኒላህ ከእኔ ከአላህ ውጭ አንተን እንዲያመልኩህ ሰብከሃል እንዴ እነዚህን ሰዎች ይለዋል። ሲያመልኩህ ነበር በምድር ላይ ይለዋል። ቃለ ሱብሓነክ መሲሁ ምን ብሎ እንደሚመልስ ተመልከቱ። መሲሁ ወላሂ ስለ አምላኩ ሊሰብክ ነው የመጣው። መሲሁ እዚህ ብቻ ሳይሆን የትንሣኤውም ቀን የዛኔ ስለ አምላኩ ነው ቀድሞ የሚናገረው። ተመልከቱ። አይን ያላልኩም ብሎ ከራሱ ከመከላከል አይጀምርም። ከራሱ ክብር ይልቅ የሚያስጨንቀው የሚያሳስበው የአምላኩ ክብር ነው። ከራሱ ክብር ይልቅ የአምላኩን ክብር መጀመሪያ ይገልጻል። ቃለ ሱብሓነክ ብሎ ይጀምራል። አምላኬ በመጀመሪያ ለአንተ አጋር ሊኖርህ አይገባም፣ ጥራት ይገባህ ከማንም አጋር ይላል። እኔ አጋር አይደለሁም በፍጹም በመለኮት ላይ ይላል። ሱብሓነክ ይላል፣ ጥራት ይገባህ ብሎ ከእርሱን እርሱን መጀመሪያ አጋር እንደሌለው ያጠራል። ይሄንን ከእርሱ ይከላከላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ምን ይላል? ለእኔ የማይገባኝን መለኮት ልሞግት አይቻለኝም። በፍጹም እኔ አመልኩኝ አላልኳቸው የማይገባኝም ሲጀመር ይላል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ ይላል። ብዬውም ከሆነ በእርግጥም አንተ ታውቀዋለህ አለ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ነፍስ ያለውን ሁሉ ታውቃለህ፣ በአንተ ነፍስ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህና ይላል። ከዚያ ወደ ህዝቦች ይዞርና ይህን ደግሞ ይናገራል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ጌታዬ ሆይ አንተ ያዘዝከኝን ቃል እንጂ ሌላ አላልኳቸውም ይላል። እኔም ያልኳቸው ምንድን ነው? አን ያዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኳቸው ይላል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ፣ ያንን አንድ ነው አምላክ አምልኩ እንጂ ያልኳቸው እኔን አምልኩኝ በፍጹም አላልኳቸውም ይላል። አዎ ክርስቶስ የትኛውን ቦታ ላይ ኢየሱስ ክርስቶስ ህዝቦችን አምልኩኝ አላለም በፍጹም። ያን አንዱን አምላክ እንዲያመልኩ ለእርሱ ብቻ እንዲሰግዱና እንዲሰግዱ አምልኮ ለእርሱ ብቻ እንዲፈጽሙ ያስተማረ ነው። ይሄ ነው። እሺ ሰላም። እሺ ያለሽ መቅድ ጥያቄሽ ምንድን ነው? የትላንቱን ጥያቄ ልቀጥል? እሺ ቀጥሽ። ውስጥ ትከፍትልኛለህ? ልንገርክና ትፈጭ ላይ ትልቁ ላይ ለጥቅሽ አትባራቸውም ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና አህያውን ግደል። ያሰላ ህፃናቶችን ሴቶችን ግደሉ። ይጀምርላችሁ ነው። ኦኬ ይሄንን አሁን ትቃወመዋለህ? ግደሉትን የሚለው ቆይ ልጨምርላቸው አንድ ጊዜ ሌላ ቦታ ላይ እግዚአብሔር ምን አለ? ሽማግሌውንና ጎበዝን ቆንጆይቱንና ህፃናቶችን ሴቶችን ፈጽማችሁ ግደሉ። ኦኬ ይሄንን ትቃወመዋለህ? አሁን ትቃወመዋለህ ማለት ይሄንን እግዚአብሔር ትቃወመዋለህ? እንደዚህ በማለቱ ትቃወመዋለህ እያልኩ ነው። ቆይ አንዴ ይሄን ያለው ያንተ አምላክ ነው አይደለ? አውቀዋለሁ። ኦኬ እሺ ችግር የለውም። ትቃወመዋለህ ነው የኔ ጥያቄ። ትቃወመዋለህ እንዴ ማለት እቃወመዋለሁ። ህፃናቶችን ግደሉ ማለት ነው እቃወመዋለሁ። እና ለምን መሐመድን አትቃወመውም ታዲያ? እንደዛ እያለ በጣም ጥሩ ነብዩ ሰለላሁ ዐለይሂ ወሰለም ህፃናቶችን ግደሉ ያሉበትን ችግር የለም እቃወማቸዋለሁ። አሳይ የስድስት ዓመት ልጅ አግብቶ ከመድፈር በላይ ምን መግደል አለ? ከግድያ ይጠናነስ። ህፃናቶችን ሴቶችን ግደሉ ያሉበትን አሳየኝና ልቃወማቸው። ነብዩ ሰለላሁ ዐለይሂ ወሰለም ታሳይኛለህ አለ። እሱማ ቆይ መጀመሪያ ኦኬ እሱን አሳያለሁ። አሁን ስላ ያለ ያስኩ መጽሐፍ ግን ጥያቄ ምን ነበር? መጽሐፍ አልያዝኩምና አሁን አንድ ጥያቄ ነበረኝ። በእናንተ የሰው ልጅ ከምን ነው የተፈጠረው? ወይ አንዴ እኔ አወጣልሃለሁኝ መጽሐፍ ስላልያዝኩ ነው ብሎናል አይደል? እኔ አወጣልሃለሁኝ አንተ ብቻ ንገረኝ። ህፃናቶችን ሴቶችን ሽማግሌን ግደሉ ያሉበት ቦታ ካለ ወላሂ እቃወማቸዋለሁ። ለምን ነብይ? ኦኬ አሁን የሰው ልጅ ከምን ነው የተፈጠረው? እሱ ነበር ማወቅ የፈለኩት። አንድ ረስ ጨርስና ወደ ቀጣዩ ረስ ትሄዳለህ። ችግር የለም። አሁን ማሳየት ትችላለህ? አትችልም ወይ? እኔ ላሳይ ስለሆነ ማለት ነው። ግደሉ እንዳላሉ አረብ ነው አለ ታሳየኛለህ። እሱማ በሄድክበት ለዛ አይደል የምትገሉት? ያሉበት ቦታ ካለ አሳይሽ፣ ችግር የለም። ያሉበት ቦታ እኔ እንትኑ ጎጽ ስለማላውቀው። እሺ ለማንኛውም እሺ ላሳይህ። እኔ ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌ፣ ህፃናትን እንዳትገሉ ያሉበትን ቦታ ላሳይህ ነው።
መርጠህ ነው የምታሳዩኝ። ከዛ ግዶሉት የሚሉትን እኮ ልታሳዩኝ አትችልም። ይገባኛል ግን ይሄ አይደለም እንዴ እኮ እሱን አንተ ዘይ የለም እያልኩህ እኮ ወረብ እኮ እኔ ስለሌለኝ ነው። አሁን የምጠይቀህ ሌላ ጥያቄ አለኝና የሰው ልጅ ከምን ነው የተፈጠረው? ነብዬ ላይ ዋሽተሃል አይደለ? ያንን ሳላጠራ ወዴትም አትሄድም። ቆይ አንድ ጊዜ አረ ውሸት አይደለም። እኔ ሁለተኛ ውሸት አይደለም ካልክ በማስረጃ ፈጥጣለኝ ካላመጣ ወዴትም አትሄድም። ወጣላ አይደል? አሁን ውሸታም እንደሆንክ እኔ ላሳየህ ነው። ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃናት ያለው ከአንተ በላይ የሚዋሽ እኮ የለም እዚህ እኮ እሱ አንተ ስፖርቱን የሚያራግፍ ሰው ይሄ ናቸው ክርስቲያኖች። በማስረጃ የማውራት እንትን የላቸውም። ልክ ማስረጃ እንዳጡና እንትን ሲሉ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሳደቡ መስሏቸው በራሳቸው ላይ ያለን ነገር ያነሳሉ። የክርስቲያኖች ትችት ሙሐመድ እንዴት ነብይ ሆኖ ቁጭ ብሎ ይሻላል? ሙሐመድ እንዴት የዘር ፈሳሽ ያለ ሙሐመድ እንዴት ብሎ ከሚስቱ ጋር ይገናኛል? ሙሐመድ ከይፍ ያለ የሚተች ነገር ሌላ እንደሌለ እያሳያቸው ነው። አላውቃቸው እንጂ ነብይነታቸውን የሚያስተች ነገር አታችሁ። በሰው ላይ የሚሆንን ነገር ስታነሱ ጊዜ ምን ያክል ሙግታቸው በእርሳቸው ላይ ደካማ እንደሆነ እና እርሳቸውን የሚያስተች ነገር እንዳላገኛቸው ትልቅ መልስ እኮ ነው ይሄ ንግግራቸው። አላውቃቸው እንጂ ሙሐመድ ስፐርም ያለ ሰው ናቸው። ስፐርም ያለ ሰው ናቸው። እንደኔ እናንተ ሰው ናቸው። አንድ ነቢይ የዘር ፈሳሽ ካየ ነብይነቱ ሐሰት ነው የሚል ካለ መጽሐፍ ቅዱስ ላይ በዚህ አቋም ከሄዳችሁ ነብያቶቻችን ሁሉ ጠራርጋችሁ ካዳችሁ እና ሙሴ እና ሁላችሁም ካዳቻችሁ ጌታ ሰው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን፣ ህፃናቶችን፣ ሽማግሌ አትግደሉ ነው ያሉት። ይሄን ደግሞ ላሳያችሁ። እኔ ሌላም ጨምርላቸዋለሁ። ሌላም ሰርፕራይዝ ላድርጋችሁ። ቀሳውስቶችንና መነኩሴን እንዳትገድሉ ብለዋል። የሚገርም የሚደንቅ ላ ተፍቱሉ ቅሲሰን ወላ ራሂበን እኮ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናትን፣ ሴቶችን ሞታ እንዴት ነው? እኔ ጥያቄ አለ ግን በፊት ሮመዳን ሳልክ ራሱ ሮመዳን 15 ጀምሬ አስገባኝ ብለህ አላስገባኝም። እሺ ትገባለህ። ثم أتبعه ستا من شوال كان كصيام الدهر የረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ ለጾመ ሰው አላህ አመቱን ሙሉ እንደ ጾማችሁ አድርጎ ይይዝላችኋል ብለዋል። የአላህ ሱብሓነሁ ወተዓላን እዝነት ተመልከቱ። ጥቂት ስራ ሰርታችሁ ትልቅ ምንዳን ይመነዳችኋል። የቀጣዩን ዓለም እንድታገኙ አላህ ሱብሓነሁ ወተዓላ መልካም ስራ ጥቂት ስራ ስሩ እጥፍ ድርብ አድርጎ የሚመነዳ የሆነ አምላክ ነው። የረመዳንን ወር ጾሞ ከዚያም ከሚቀጥለው ወር 6 ቀን አስከትሎ የጾመን ሰው አመቱን ሙሉ እንደ ጾም አድርጌ ይዝለታለሁኝ አለ። የጾማቸው ግን ስንት ነው? 36 ቀን ነው። ነገር ግን እርሱ የሚይዘው አመቱን ሙሉ ጾሟል ይሄ ሰው ተብሎ ይይዝላችኋል። አስባችሁታል? እድሜ ልካችሁን በጾም እንዳሳለፋችሁ አድርጋችሁ ማስያዝ ትችላላችሁ። በቃ ከሰውየው በየአመቱ አስቡ። ወሩን ከጾምኩ በኋላ ከረመዳን በኋላ 6 ቀን ካስከትል በቃ ይሄ ሰው በህይወት ዘመኑ ሲጾም ሲያመልከኝ ነው ያሳለፈው ብሎ አላህ የቂያማ ቀን ይይዝላችኋል። ወሶም የሽፈዑ ሊልዓብድ የውም ልቅያማ ጾም የትንሣኤ ቀን ለሰውዬ ያማልዳል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሶውመ ወልቁርአን የሽፈዓኒ ሊልዓብድ የውም ልቅያማ የቁሉ ሶም ያ ረቢ መናዕቱሁ ምን አጣዓሚ ወሸራብ ወየቁሉ ልቁርአን መናዕቱሁ ምን ነውም ፈሸፊዕና ፊህ ፈዩሸፈዑነ ፊህ። የትንሣኤ ቀን ጾምና ቁርአን አማላጅ ሆነው ይመጣሉ። እንዲህ በአካል ምናምን ሳይሆን የስራዎቹ ምንዳዎች ናቸው። መምጣታቸውን ለመግለጽ ነው። ምንዳቸውን ይመጣል። የዛን ይላል ጌታችን አላህ ሆይ ይሄን ባሪያህን ከምግብ ከመጠጥ ከልክዬው ነበር ብሎ ይናገራል። ልክ እንዲሁ ደግሞ ቁርአን ምን ይላል? ጌታ ይሄን ባሪያህን እንቅልፍን ከልክዬው ነበር፣ ሌሊት በእኔ ሲሰግድ ነበር፣ ሲጾም ነበር። የዛኔ ቂያማ ቀን ከአላህ ሱብሓነሁ ወተዓላ ዘንድ ሸፋን ያገኛል ይሄ ሰው። እንዳጠቃላይ ይህን አመቱን ሙሉ እንደ ጾማችሁ ትያዙ ዘንድ ይሄንን አስቡት ለማለት ያክል ነው። ረመዳን ከጾማችሁ በኋላ ከዛ ከሚቀጥል ከሸዋል ወር 6 ቀናቶችን መጾም
ከቻላችሁ በተከታታይ ብትጾሙ መልካም፣ ካልቻላችሁ እያቆራረጣችሁ መጾም ይቻላል። ቀጣ ያለባችሁ አደራ መጀመሪያ ቀጣችሁን አውጡ። ቀጣ ይቀደማል። ምንም እንኳን በዕለሞች መካከል ኺላፍ ቢኖረውም ችግር የለውም። አሳልፈ ሰው ቢጾም የሚለውም ቢኖርም በላችሁ ግን መጀመሪያ ቀጣን መጾም ነው። መጀመሪያ ግዴታ ነው የሚቀደመው፣ ሱና ነው ይሄኛው ደግሞ። ስለዚህ መጀመሪያ ግዴታቸውን ጾሙ። አብዛኛው ሰው 6 ጾም ሲባል ጊዜ ወዲያው ከኢድ በኋላ 6 ቀናቶች ብቻ ይመስሉታል። ለአንደዛ አይደለም። ወሩን ሙሉ ከኢድ በኋላ ያለው የሸዋል ወር አለ። ወሩን ሙሉ ጊዜ አላችሁ። ስለዚህ መጀመሪያ ቀጣዋን ተጾሙና ከዚያ ሱናውን ታስከትላላችሁ። አንዳንድ ሰዎች ውሃ ሲጠጡ ውሃ በምትጠጣ ጊዜ እሱን ተከትሎ የመጡ ስርዓቶች፣ አዳቦች፣ ነቢያዊ ስርዓቶች እንዴት መጠጣት እንዳለበት እኮ ያስተምራል ኢስላም። ወላሂ በጣም የሚገርመኝ በጣም የሚደንቀኝ ኢስላም ማንኛውም ጥቃቅን ህግጋቶች ላይ ታገኘዋለህ። በቃ ጥቃቅን ህግጋት ነገራቶች ላይ ህግጋት አውጥቶልህ ታገኛለህ። በምን መልኩ መኖር እንዳለበት ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አከለ አሐዱኩም አው ሸሪብ ፈልዩሰሚላህ፣ አንዳችሁ መብላት ወይንም መጠጣት በሚፈልግ ጊዜ በመጀመሪያ የአምላክን የአላህን ስም ያንሳ። ቢስሚላህ ይበል። በአላህ ስም እጀምራለሁ እጠጣለሁ ማለት ነው። ጸጋ ነውና ይህን ጸጋ የምትጀምረው በአምላክ ስም መሆን አለበት። አንደኛ። ጠጥታችሁ በልታችሁ ስትጨርሱ ደግሞ የዚህን ጸጋ ባለቤት አመስግኑ አሉ። ተመልከት፣ በእያንዳንዱ ስራ ላይ ከአምላክ ጋር አስተሳሰቡ። አንዳችሁ በልቶና ጠጥቶ አልሐምዱሊላህ አለዚ አጥዐመኒ ሃዛ ወሰቃኒ ሚን ገይሪ ሐውሊን ሚኒ ወላ ቁዋ ይበላሉ። ያለ እኔ ብልሃትና ያለ እኔ ኃይል በኃይሉና በብልሃቱ ይሄንን ያበላኝ ያጠጣኝ ጌታዬ አላህ